ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ የመልአኩ የቅዱስ ሚካኤልን የሰማዕቱ የቅዱስ መርቆሬዎስን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። ልዑለ ባሕርይ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል አምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። ከኔ ጋራ ባለን ጥቂት ጊዜ የምንማማርበት የትምህርታችን ርዕስ ጌታ ሆይ ካንተ ወዴት እንሄዳለን በሚል ርዕስ ይሆናል። ትምህርቱን ለማስታወስ ረዳን ዘንድ እስቲ ሁላችሁ ድምፃችሁን አሰምታችሁ ይሄን ኃይለ ቃል አንድ ጊዜ አብረን እንበል። ጌታ ሆይ በሉ። ጌታ ሆይ ካንተ ወዴት እንሄዳለን? ይህን ኃይለ ቃል የምናገኘው የዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ ያለው ኃይለ ቃል ነው። ኃይለ ቃሉን የተናገረው የሐዋርያት አለቃ ቅዱስ ጴጥሮስ ነው። እንግዲህ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር በሚያስተምርበት ጊዜ በአንድ ጊዜ እስከ 5 ገበያ በቁጥር እስከ 5000 ሰው ክርስቶስን ይከተለው ነበር። እንግዲህ 5 ገበያ ሕዝብ ወይም ደግሞ በቁጥር እስከ 5000 የምጠጋ ሕዝብ ክርስቶስ ወንጌል ሲያስተምር ይከተለው እንጂ ሁሉ የተለያየ ምክንያት ይዞ ነበረ ክርስቶስን የሚከተለው። የተወሰኑት ግርማ ሞገስን አይተው ምን አይነት ደምግባት ነው ብለው ደምግባቱን ለማድነቅ የሚከተሉት ነበሩ። የተወሰኑት ደግሞ ክርስቶስ መምህር ነው፣ መምህር ብቻ አይደለም፣ ከሥጋ በሽታ ይፈውሳል፣ ብዙዎችን በተአምራት ከደዌ ይፈውሷልና ለሥጋ በሽታ ፈውስ ይሆነናል ብለው ለሥጋ በሽታ ፈውስ ብቻ ክርስቶስን የሚከተሉ ነበሩ። የተወሰኑት ደግሞ ክርስቶስ የሚያስተምረው ትምህርት ላይ ሐሳብ እየሰበሰቡ ከቄሳር ጋር ለማጋጨት ክርስቶስን የሚከተሉ ነበሩ። አብዛኞቹ ግን ክርስቶስ 2 ዓሣንና 5 እንጀራን ለ5 ገበያ ሕዝብ ስለመገበ ስለሚበላ ምግብ ብቻ ብለው ክርስቶስን ይከተሉት ነበር። እግዚአብሔር ስለሆነ አምላካችን ልብና ኩላሊትን የሚመረምር ስለሆነ የሁሉንም ልብ አየ። ክርስቶስ ለምን እንደሚከተሉት ያውቅ ስለነበረ የሁሉንም ልብ አየ። ታስታውሳላችሁ፣ የመጀመሪያው የእስራኤል ንጉሥ ሳኦል እግዚአብሔርን በበደለ ጊዜ፣ እግዚአብሔርን ባሳዘነ ጊዜ፣ ኃጢአት በሠራ ጊዜ፣ ከእግዚአብሔር በተለየ ጊዜ እግዚአብሔር ንግሥናን ከሳኦል ቀምቶ ለእሴይ ልጆች ሰጥቷልና ሂድና ከእሴይ ልጆች መካከል አንዱን ለይተህ አንግሥልኝ ብሎ ሳሙኤልን ልኮት ነበረ እግዚአብሔር። ሳሙኤልም እግዚአብሔር የነገረውን መልእክት ይዞ ወደ እሴይ ቤት መጣ፣ ገባ። እግዚአብሔር ከልጆች መካከል ለንግሥና የመረጠዋልና አቅርብልኝ አለው። ያኔም እሴይ ከልጆች መካከል ንጉሥ መሆን የሚችለው ደምግባት ያለው ግርማ ሞገስ ያለው የመጀመሪያ ልጄ ነው ኤልያብ ነው አለ። ኤልያብ ተጠርቶ ሲመጣ ሳሙኤልም አየው፣ እውነትም ይሄ ንጉሥ መሆን የሚችል ነው፣ ደምግባት አለው፣ ግርማ ሞገስ አለው፣ መንገስ ያለበት ይሄ ነው አለና ነገሥታትን የሚቀባበትን ቅዱሱን ቅባት ሲከፍት
ከሰማይ የእግዚአብሔር ድምፅ ወደ ሳሙኤል መጣ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ ሳሙኤል ሳሙኤል ተው፣ ሰው እንዲያይ እግዚአብሔር አያይም፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። አዎ ሰው ፊትን ያያል፣ ልብስን፣ ሰው ፊትን ያያል፣ ምላስን፣ ሰው ፊትን ያያል፣ እውቀትን፣ ሰው ፊትን ያያል፣ ስልጣንን፣ ሰው ፊትን ያያል፣ ወገንን፣ ዘመድን፣ ጉልበትን። ሰው ስጋዊ ስለሆነ ፊትን ያያል፣ እግዚአብሔር ግን ልብን ያያል አለ። ልብ የሃይማኖት ማዕከል ነው። ልብ የእውነት ማዕከል ነው። እግዚአብሔር የሚያየው ክርስቲያኖች ልባችንን ነው። እኔ ቆሜ እናንተ ተቀምጣችሁ እሱ ሲያስተምረን የሁላችንንም ልብ እግዚአብሔር ያያል። እግዚአብሔር እንደ ሰው አይደለም። ፊት አይቶ፣ መልክ አይቶ፣ ወገን አይቶ፣ ዘመድ አይቶ፣ ስልጣን አይቶ፣ ሀብት አይቶ፣ ንብረት አይቶ ለሰው እንዲሆን አይልም። ተው ሰው ፊት ነው የሚያየው፣ እግዚአብሔር ግን ልብን ያያል። የአምስት ከተማ የአምስት ገበያ ሕዝብ እግዚአብሔር ልባቸውን አየና አብዛኞቹ የተከተሉት ለስጋዊ ምግብ ስለነበረ እንዲህ አላቸው፣ ስለምበላ ነገር ለምን ትከተሉኛላችሁ? አባቶቻችሁ በምድረ በዳ መናን በሉ ሞቱ አለ። ምግርም ነው። ዓለም ትበላለህ ትሞታለህ፣ ሌላ ትርጉም የለው። በምድረ በዳ መናን በሉ ሞቱ። እስቲ ከደጋር ይሄን አይነ ቃል በሉ በሉ ሞቱ። እንዲህ ነው በሉ። እስራኤል 430 ዘመን በግብፅ ባርነት ኖረው እግዚአብሔር በተዘረጋች እጅ ተመልከቱ፣ በታላቅም ክንድ እስራኤልን ከግብፅ ባርነት አውጥቶ ወደ ተስፋይቱ ምድር ወደ ምድረ ከነዓን እንዲሄዱ ካደረጋቸው በኋላ በምድረ በዳ ከሰማይ መናን እያወረደ ይመግባቸው ነበረ። እንደ ማር የሚጣፍጥ አያርሱ፣ አይዘሩ፣ አያጭዱ፣ ጎተራ የላቸው። ግን ጧት ጧት እየወጡ እግዚአብሔር ከሰማይ የሚሰጣቸውን መና ይመገቡ ነበር እስራኤላውያን። በሉ አለ፣ ግን ሞቱ። ከዛ በኋላ ወደ ዋናው ትምህርት መጣ። ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ፣ ሥጋዬን የበላ ደምን የጠጣ የዘላለም ሕይወት አለው አለ። ዋናው ትምህርት መጣ። እንጀራው እኔ ነኝ፣ ከሰማይ የወረድኩ ተመልከቱ፣ በአጭር ቁመት በጠባብ ደረት ተወስኜ የመጣው የሕይወት እንጀራ የሕይወት ምግብ እኔ ነኝ። ሥጋዬን የበላ ደምን የጠጣ የዘላለም ሕይወት አለው አለ። ደነገጠ ሕዝቡ። ትምህርቱ ከበደው። ምን አይነት ትምህርት ነው? እኛ አሳና እንጀራን አበርክቶ ስላበላን ሁሌ አሳና እንጀራን ያበላሃል ብለን የምንከተለው እንኩ ሥጋዬን ብሉ ማለት ጀመረ ብለው የአምስት ገበያ ሕዝብ ተበተነ ይላል። ምዕመናን ቤተ ክርስቲያን ስንመጣ እኛ የምንፈልገው ትምህርት ሳይሆን ቤተ ክርስቲያን ለእኛ የምታስፈልገውን ትምህርት ስለምታስተምረን እሱን ነው መስማት ያለብን። ብዙ ሰው ለራሱ የሚፈልገውን ትምህርት ለመስማት ይመጣ ሰው አለ። በተለይ ዓለም እኛ የምንፈልገው ለስጋ ለደም የሚስማማ ሐሳብ እንድንሰማ ዓለም ትገፋፈናለች። እኛ ደግሞ ወደ እግዚአብሔር ወደ እሱ ስንመጣ ከእግዚአብሔር የምንነገረንን አምነን ሰምተን ተቀብለን ወደ ልቡናችን አስገብተን በዛ መመሪያ ለመኖር ነው ማሰብ ያለብን። የአምስት ገበያ ትምህርቱን መሸከም አቃተው። አይ ክርስቶስ ሰው ሥጋዬንም አይብላ ደመንም አይጠጣ ችግር የለው ጥሩት ይምጣ አላለ። ትምህርቱ ይሄ ነው አለ። የቤተ ክርስቲያን ትምህርት ይሄ ነው። ሥጋዬን ብሉ ደመን ጠጡ የዘላለም ሕይወት ታገኛላችሁ። ማዕከላዊ ትምህርቷ ይሄ ነው። ማዕከላዊ ትምህርቷ ለዘላለም ሕይወት እንድትበቁ ብሉ ጠጡ የሚል የቤተ ክርስቲያን ትምህርት። ያኔ ክርስቶስ ሌላ ትምህርት የለኝም አለና ወደ ቅዱሳን ሐዋርያት ዞረ። እናንተሳ ልትሄዱ ትወዳላችሁን ብሎ ጠየቃቸው። ሌላው ሄዷል፣ ሌላው ተበትኗል፣ ሌላው ተመልሷል። ሌላው የመጣበት ዓላማ ሌላ ስለነበረ ሄዷል። እናንተሳ ለ12 ሐዋርያትም ልትሄዱ ትወዳላችሁ ያለ። ያኔ ነው ቅዱስ ጴጥሮስ የትምህርታችንን መነሻ ኃይለ ቃል የተናገረው። እንዲህ አለ፣ ጌታ ሆይ አንተ
የዘላለም ሕይወት ከእኛ ጋር አለ። ካንተ ወዴት እንሄዳለን? እኛ ገብቶን ነው የተከተልን። እኛ አውቀን ነው የመጣ ነው። መረባችንን ዛጥብርያዶስ ባህር አጠገብ ስንጥል አንተ ማን እንደሆንክ አውቀን ነው፣ ገብቶን ነው። መቅረጫችንን ወንበር ላይ አስቀምጠን ስንመጣ ጌታ ሆይ ገብቶን ነው፣ አውቀን ነው የተከተልን። አንተ ማን እንደሆንክ አውቀን ነው የተከተልን። ክርስቲያኖች እስቲ ከኔ ጋር በሉ፣ እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው ታዲያ? ፍቅር ከሆነው ከእግዚአብሔር ወዴት እንሄዳለን? መጽሐፍ ቅዱስ እግዚአብሔር ፍቅር ነው። ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ ፍቅር የሌለው ሰው እግዚአብሔርን አያውቅምልና እግዚአብሔር ፍቅር ነው ይላል። ፍቅር ከሆነው ከእግዚአብሔር ተመልከቱ። ሰው ሊያስቀይመው ይችላል። ሰው ሊያሳዝነው ይችላል። ፍቅር ከሆነው ከእግዚአብሔር ግን የትም መሄድ አይችልም። እግዚአብሔር ፍቅር ነው። ክርስቲያን ፍቅር ነው። ፍቅር ከሆነው ከእግዚአብሔር የት ይሄዳል ክርስቲያን? እስቲ አሁንም ከኔ ጋር በሉ፣ እግዚአብሔር ሰላም ነው። እግዚአብሔር ምንድን ነው? ሰላም ነው። ሰላም ከሆነው ከእግዚአብሔር አያችሁ፣ እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ ሰላም አይደለም። ክርስቶስ የሚሰጠን ሰላም ሰላም መስጠት ሳይሆን ራሱ ሰላም ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ላይ በአዋጅ የተነገሩትን ሕጎች ሁሉ ሽሮ እኛም ከራሱ ጋር ያስታረቀን ክርስቶስ ሰላማችን ነው ይላል። አየህ፣ ትልቅ ቤት ውስጥ እየኖርክ አይምሮ ሰላም ላይ ኖሮ ይችላል። ብዙ ገንዘብ እያገኘ አይምሮ ሰላም ላይ ኖሮ ይችላል። ብዙ ሀብት ንብረት እየኖረ አይምሮ ሰላም ላይ ኖሮ ይችላል። እግዚአብሔር ካለህ ግን ጎዳና ላይ ተኝተህ ሰላም አለ። ለምን? እግዚአብሔር ነው ሰላም። የዓለም ሰላም ጠዋት አይተከሳት የለም። እንደምታውቁት ጠዋት ጥሩ ቁርስ የበላችሁ ቀን ዛሬ ቀኑ ደስ ስትላላችሁ እንላለን። ልክ ምሳ ሰዓት ደርሶ ምሳው ካልተስማማን የዛሬው ቀን ሲያስጠላ እንላለን። ዓለም እንዲህ ነው። በምሳና በቁርስ ሰዓት እንኳን ይለያል። የእግዚአብሔር ሰላም ግን ዘላለማዊ ሰላም ነው። ሰላም ክርስቶስ ነው። የእኛ ቤተ ክርስቲያን ቅዳሴ በደንብ ሰምታችሁ ከሆነ ካህኑ ሰላም ለኩልክሙ ሁል ጊዜ ሰላም ለእናንተ ይሁን፣ ይሄን ያለው ክርስቶስ ነው። በአጸደ ነፍስ ሲኦል ገብቶ በሲኦል ለነበሩት ነፍሳት፣ በአጸደ ሥጋ በተዘጋ ቤት ገብቶ ለቅዱሳን ሐዋርያት አያችሁ፣ ሰላም የክርስቶስ ነው። ስለዚህ ሰው ከእግዚአብሔር ሲለይ ከሰላም ተለየ ማለት ነው። ከእግዚአብሔር ለዚህ ነው እኮ ነቢዩ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቃነቱ በጫንቃው ላይ ይሆናል፣ ስሙ ድንቅ መካር ኃያል አምላክ ይልና የዘላለም አባት የሰላም አለቃ ተብሎ ይጠራል። አየህ፣ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላም የሚሰጠን። ከእርሱ ከተለየ አይምሮ ሰላም የለውም። ብዙ ነገር ሊኖር ይችላል፣ እግዚአብሔር ከሌለ ሰላም የለም። ሀብት ይኖርሃል፣ እግዚአብሔር ከሌለ ሰላም የለም። ስልጣን ይኖርሃል፣ እግዚአብሔር ከሌለ ሰላም የለህም። ወገን ዘመድ ይኖርሃል፣ እግዚአብሔር ከሌለ ሰላም የለህም። ሰላም እግዚአብሔር ነው። ሰላም ኮኮ ካንተ ወዴት ትሄዳለህ? እስቲ አሁንም ከኔ ጋር በሉ፣ እግዚአብሔር እውነት ነው። እግዚአብሔር ምንድን ነው? እውነት ነው። ታዲያ ከእውነት ወዴት እንሄዳለን? እውነት እኮ እግዚአብሔር ነው። እኔ እውነትም ሕይወትም መንገድም ነኝ ይላል ዮሐንስ ወንጌል ምዕራፍ 14 ላይ። አዎ መንገዳችን ኢየሱስ ክርስቶስ ነው። ጾሞ ጹሙ ያለን መንገዳችን፣ ጸልዮ ጸልዩ ያለ መንገዳችን፣ ከነት ተማሩ ያለ መንገዳችን፣ ሰርቶ ያሳየን መንገዳችን፣ መሪያችን፣ የእምነታችን ፈጻሚና ሐዋርያ ኢየሱስ ክርስቶስን እየተመለከታችሁ ይላል ቅዱስ ጳውሎስ። መናፍቃኑ መንገድ ሲባል አማላጅ ነው ይላል። ሎቱ ስብሐት። መንገድ ማለት መሪ ነው። መሪያችን ነው ክርስቶስ። ከነት ተማሩ ያለን አምላክ ነው። ጾሟል ጾሙ እያለን አምላክ ነው። ጸሎት አስተምሮናል ጸልዩ ብሎ አምላክ ነው። ከእሱ እንድንማር ብዙ ነገሮችን አሳይቶናል። መንገዳችን እሱ ነው። የምንከተለው እሱ ነው። ለዚህ እኮ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እናንተ ምን እንምሰሉ አለ። ክርስቶስን ቅዱሳን መስለውታል፣ እኛ ደግሞ ቅዱሳንን እንመስላለን። ቅዱሳንን መምሰል ክርስቶስን መምሰል ስለሆነ ማለት ነው። ተመልከቱ፣ መንገድ ነው። መንገድ ብቻ አይደለም፣ እውነት ነው። ዓለም ብዙ የውሸት ድግስ አለው። እናንተ ዓለም በውሸት እንዳቀርበው ብዙ ነገር አለ። ብዙ ነገር ያቀርብላችኋል ዓለም። ውሸት ብዙ ቦታ ትሰማላችሁ። በጣም የሚገርማችሁ እውነት ክርስቶስ ነው።
ውሸት የክርስቶስ አይደለም። እኔ አዲስ አበባ ብዙዎቻችሁ የሶሻል ሚዲያ ልጆች ስለሆናችሁ አንድ የሌላ ቤተ እምነት አስተማሪ ነው ከቤት ወጣዋል። ባህር ዳር ካለ አላውቅም፣ ራይድ ጠራዋል። ስልክ አወጣው፣ ስራ ቦታ ለመሄድ ራይድ ጠራው። እንግዲህ በስልክ በአፕሊኬሽን ራይድ ይጠራል። ከዛ በኋላ ስራ ቦታ አደረሰኝ፣ ራይዱ አደረሰኝ። ከዛ የምከፍለውን ኪሴን ስፈትሽ ብር የለም። ጃኬቴ ውስጥ ሳይ ኤቲኤም ማሽን የለም። ሞባይል ላይ ብር ያለው ሞባይል ባንኪንግ የለኝም። ምን ይሻለኛል አልኳት። ሮጬ አንድ ባንክ ጋር ሄድኩና አለ በኢየሱስ ስም ብር አምጣ አልኩት። በማን ስም? ምን አምጣ ይሰጣል? አሁን አንድ እዚህ ንግድ ባንክ የሆነ ባንክ ሄዳችሁ ብር አምጣ ብትሉት በኢየሱስ ስም ይሰጣል? እንደዛ ከሆነማ ለምን ትሰራለህ? ጠዋት እየሄድክ በኢየሱስ ስም ብር አምጣ። ሄጄ በኢየሱስ ስም ብር አምጣ አልኩት አለ። 3000 ብር ሰጠኝ አለ። ይሄ አሁን በኢየሱስ ስም መስረቅ ይሻላል? አይቻልም። ውሸት ነው። የትኛው ባንክ ነው ብሎ ብናገር ያ ባንክ ከሰዋል፣ ሰርቆ ሊሆን ይችላል። ግን ተመልከቱ፣ በኢየሱስ ስም ብሎ መዋሸት አይቻልም። እሱ እውነት ነው። ለበከት ኦርቶዶክሳዊነት እውነት ነው የምንለው በኦርቶዶክስ ሃይማኖት እናንተ እንድታምኑ ተብሎ ውሸት አይነገርም። ቅድም ብሏል ክርስቶስ። ተመልከቱ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ሌላ ትምህርት ማስተማር አይቻልም ከእውነት ውጭ። ለዚህ ነው እውነት ነው ክርስቶስ። እውነት ከሆነው ከክርስቶስ ወዴት እንሄዳለን? እስቲ አሁንም ከኔ ጋር በሉ፣ እግዚአብሔር የዘላለም ሕይወት ነው። የምን ሕይወት ነው? ኧረ ተናገሩ። የምን ሕይወት ነው? የዘላለም ሕይወት። ታዲያ ወዴት ትሄዳላችሁ ከዘላለም ሕይወት? ቅዱስ ጴጥሮስ እኮ ያለው ይህንን ነው። ጌታ ሆይ አንተ የዘላለም ሕይወት ከእኛ ጋር ነህ፣ ከአንተ ወዴት እንሄዳለን? እንዴ የት እንሄዳል? ከዘላለም ሕይወት አያችሁ፣ ከዘላለም ሕይወት ወደ ዘላለም ሞት፣ ወደ ዘላለም ጉስቁልና አንሄድም። ለምን? ክርስቶስ የዘላለም ሕይወታችን እርሱ ነው። ኦርቶዶክስ ከሆን የመንግሥተ ሰማያት ቪዛ አለን። በደንብ ስሙ። ኦርቶዶክስ ከሆን የመንግሥተ ሰማያት ቪዛ ምን ማለት ነው? የመንግሥተ ሰማያት ቪዛ አንድ ሰው ከኢትዮጵያ ተነስቶ አሜሪካ ለመሄድ ሁለት ነገር ይጠበቅበታል። አንደኛው ፓስፖርት ነው፣ ሁለተኛው ቪዛ ነው። አሁን አንዳንድ ቦታ ስትሄዱ አንዳንድ ቤተ እምነቶች በኢየሱስ ስም ነገ አሜሪካ ትገባለህ ይላል። ፓስፖርት ሳይኖር ቪዛ ሳይኖር ተነስተህ የት ልትሄድ? ይሄ ውሸት ነው። በክርስትናችን ግን አሁን ተመልከቱ፣ ፓስፖርት ሰው መሆን፣ እኛ ሰው ነን። እግዚአብሔር ሰውን የፈጠረው ለዘላለም ሕይወት ነው። ተመልከቱ፣ ለሞት አልፈጠረንም። በነገራችን እግዚአብሔር ለኛ ብሎ ያዘጋጀው ሲሆን እግዚአብሔር ለኛ ብሎ ያዘጋጀው ገሃነመ እሳት የለም። ለሰው ተብሎ የተዘጋጀ ሲሆን ለሰው ተብሎ የተዘጋጀ ገሃነመ እሳት የለም። እስቲ መጨረሻ ክርስቶስ የምናገረው እሱ ነው። ማቴዎስ ወንጌል ምዕራፍ 25 ላይ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀውን መንግሥት ውረሱ የሚለው ይህን ነው። ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀውን መንግሥቴን ውረሱ። እግዚአብሔር እኛን ለምን ፈጠረ? ስንገሩ ሰውን ለምን ፈጠረ? እግዚአብሔር ለምን የፈጠረ? ነጋዴ እንድንሆን፣ አርሶ አደር፣ አርብቶ አደር፣ የመንግስት ሰራተኛ እንድንሆን አይደለም። ይሄም እግረ መንገድ ነው። ምድር ላይ እስከመጣን ድረስ ግድ ነው። እግዚአብሔር እኛን የፈጠረን ለዘላለም ሕይወት ነው። ስሙን እንድንቀድስ፣ መንግስቱን እንድንወርስ። እስቲ በሉ ስሙን ለመቀደስ መንግስቱን ለመውረስ። እስቲ አባታችን ሆይ በሉ። አይዟችሁ በሉ። እሺ ቀጥሉ። ጸሎቱን ነው በሉ። አባታችን ሆይ በቃ ስሜን ቀደስ፣ ምን ትምጣ። በቃ ተፈጠረው ለዚህ ነው። ስሙን ለመቀደስ፣ ምኑን ለመውረስ። ሌላ እኮ ዓላማ የለንም። በጸሎቱም ያስተማረን ይሄን ነው። አባታችን ሆይ ፈጣሪያችን ሆይ በሰማያት የምትኖር ከፍ ከፍ ብለህ የምትኖር ከሁሉ በላይ የሆነ የሁሉ ጌታ የሁሉ አስገኝ እኛን የፈጠርከን ስምህን ልንቀድስ ነውና ይኸው ስምህን ቀደስ። እኛን የፈጠርከን መንግስትን ልታወርሰን ነውና ምን ትምጣ
መንግስት ትምጣ። የማታልፍ መንግስት፣ ከገቡ መውጣት የሌለበት መንግስት፣ ዘላለማዊ መንግስት። ተመልከት፣ በዓለም ላይ የሚጠፋ መንግስት አይደለም፣ የማያልፍ መንግስት፣ የእግዚአብሔር መንግስት ብቻ። አንተ የአሜሪካ መንግስት፣ የቻይና መንግስት አትበል። የማያልፈው መንግስት የእግዚአብሔር መንግስት፣ ከገቡ መውጣት የሌለበት መንግስት። አይ መንግስት ትምጣ። እግዚአብሔር ሰውን ለዘላለም ሕይወት ፈጥሯል ስንል ተመልከቱ፣ ስሙን ለመቀደስ ክብሩን ለመውረስ እኛን ለሲኦል ለገሃነመ እሳት አልፈጠረንም። ኑ መንግስትን ውረሱ። ኃጢአንን በወቀሳ ቃል እንዲላቸዋል እናንተ ርጉማን ከነወግዱ ይልና ለሰይጣንና ለመልእክተኞቹ፣ ለሰው አይደለም፣ ለሰይጣንና ለመልእክተኞቹ የተዘጋጀ የዘላለም እሳት። የዘላለም እሳት ለሰይጣንና ለመልእክተኞቹ የተዘጋጀው፣ ለእኛ የተዘጋጀልን መንግስቱ ነው። ለዚህ ነው አንተ የዘላለም ሕይወት ቪዛ አለ። የመንግስተ ሰማያት ሰው ብቻ አይደለንም እኛ ክርስቲያን ነን። እስቲ ክርስቲያን ነው፣ አይዟችሁ ክርስቲያን ነው። ድምጻቸው አይሰማም። ሕፃኑ ቂርቆስ ገና በ2 ዓመት ከ7 ወሩ እሳት ፊት ቆሞ ንጉሱ ስም ማን ነው አለ። ስሜ ክርስቲያን ነው። ስሜ ማን ነው አለ? ክርስቲያን። እናት አባት ያወጡልኝ ቂርቆስ ነው፣ የኔ ስም ግን ክርስቲያን። ክርስቲያን ማለት የክርስቶስ ማለት ነው። አያችሁ፣ ክርስቲያን ነኝ። ስለዚህ ምን አለኝ? ቪዛ። ክርስቲያን ያሰኘኝ ምንድን ነው? 5 ነገር ስላሟላው። ይኸው ዝም ብሎ ማንም ሰው ክርስቲያን ነኝ ማለት አይችልም። ይህ መንገድ ዳር ቆሞ ምጮኸው ሁሉ ክርስቲያን እንዳይመስልህ። ክርስቲያን የሚባለው 5 ነገር ያሟላ። አንደኛ በእግዚአብሔር ያመነ፣ እስቲ በሉ በማን ያመነ? ሁለተኛ በክርስቶስ የዳነ፣ በማን የዳነ? ሶስተኛ በጥምቀት ዳግመኛ የተወለደ፣ በምን ዳግመኛ የተወለደ? በጥምቀት። አራተኛ በቅባ ሜሮን የከበረ፣ አምስተኛ በስጋውና ደሙ የታተመ። ይሄን 5 ነገር ያሟላ ሰው ክርስቲያን አይባልም። ባለስትራ ወርቅ ነኝ ማለት አይችልም። ባለስትራ ነው። ክርስቲያን የምትሆነው በእግዚአብሔር ስታመን፣ በክርስቶስ ስትድን፣ በጥምቀት ዳግመኛ ስትወለድ፣ በቅባ ሜሮን የመንፈስ ቅዱስ ማደሪያ ስትሆን፣ በስጋውና ደሙ ስትታተም። እዚህ ውስጥ ያለን ሁሉ እኮ በእግዚአብሔር አምነናል፣ በክርስቶስ ድነናል፣ በጥምቀት ዳግመኛ ተወልደናል፣ በቅባ ሜሮን የመንፈስ ቅዱስ ማደሪያ ሆነናል፣ በክርስቶስ ስጋና ደም ታትመናል። ስለዚህ የመንግስተ ሰማያት መንገደኞች ነን። የመንግስተ ሰማያት። ለዚህ ነው አንተ የዘላለም ሕይወት ከኛ ጋር አለ። እኛ እኮ ጉዟችን ወደ መንግስተ ሰማያት ነው። ቅዳሴ የምታስቀድሱ ክርስቲያኖች ቅዳሴ ላይ ዲያቆኑ እንዲህ ይላል፣ የተቀመጣችሁ ተነሱ ይላል። የተቀመጣችሁ ምን በሉ? አቤት። ከዛ ወዴት ተመልከቱ ይላል? ወደ ምስራቅ። ቅዳሴ ላይ የቆማችሁ ተቀመጡ ይብል ሰዎች ስደክሙ አረፍ ይላል፣ ግን ስገዱ ይላል እንጂ የቆማችሁ ተቀመጡ። ታዲያ የተቀመጣችሁ ተነሱ የሚለው ለምን መሰላችሁ? ሰው እያስቀደሰ ይቀመጣል። እያስቀደሰ ቤቱ ገብቶ ቡና የሚጠጣ ሰው አለ። እያስቀደሰ ሰው የሚያማ ሰው አለ። እያስቀደሰ ሌላ ዓለም ውስጥ የሚገባ ሰው አለ። ዲያቆኑ የዲያቆን ተግባር ቅዳሴ ላይ መቀስቀስ ነው። ተነሱ ይላል። አውራታችሁ ሆነ ተነሱ ለጸሎት፣ ቆማችሁ ለጸሎት ተነሱ ይላል። እንዳትረሱ፣ ጸሎት ላይ ያላችሁ፣ እግዚአብሔር ፊት ላይ ያላችሁ ተነሱ ብለው ሐሳባችሁ እንዳይወሰድ ማለት ነው። ሐሳባችሁን ሰብሰብ አድርጉ እያለ ነው ዲያቆኑ። የተቀመጣችሁ ተነሱና ለጥሩ ውስጥ ተጽባ ወደ ምስራቅ ተመልከቱ ይላል። ምን ማለት ነው? ወደ ምስራቅ። ምስራቅ ያቿት የእግዚአብሔር መንግስት፣ ወደዛ ተመልከቱ። ክርስቲያን ሞቶ እንኳን ሲቀበር ፊቱን ወደ ምስራቅ አርጎ እንዲህ ነው የሚቀበረው። ወደ ፀሐይ መውጫ ስነሳ ብድግ ብሎ ሀገሩን መንግስተ ሰማያትን እያየ። ሕፃን ልጅ ሲጠመቅ አይታችኋል? ወይም ደግሞ ንዑሰ ክርስቲያን ሲጠመቅ አይታችኋል? ክርስትና ስነሳ መጀመሪያ ዲያቆኑ ተጠማቂውን ሕፃን ፊቱን ወደ ምስራቅ ነው የሚያዞረው። እንዲህ አድርጎ ምስራቅ ያሳየዋል። ከዛ በኋላ እንደገና ፊቱን ወደ ምዕራብ ያዞረዋል። እንደገና ካህኑ ከሱ ይቀበልና አጥምቆ ፊቱን ወደ ምስራቅ ያዞረዋል። ዝም ብሎ እንዳይመስል መጀመሪያ ፊቱን ወደ ምስራቅ የሚያዞረው አባቴ አዳም ኃጢአት ከመስራቱ በፊት 7 ዓመት ገነት ነበረ ነው። ከዛ ፊቱን ወደ ምዕራብ ያዞረዋል። አዳም ዕፀ በለስን ከበላ በኋላ 5500 ዘመን ሲኦል ነበረ አስታውሷል። ከዛ ያጠምቀውና አንተ አሁን ከማይጠፋ ዘር ዳግመኛ ተወልደሃል፣ ያቿት ሀገር ብሎ ፊቱን ወደ ምስራቅ ያዞረዋል። ያችን ኢየሩሳሌም እያሰበ የመንግስተ ሰማያት ባለርስት ነህ አንተ። ካጠመቀው በኋላ ነው አጠምቀ ከበስና
አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ስምከ ይኩን ወለተ ማርያም ስምከ ይኩን ገብረ ኢየሱስ ተብለው ከዛ በኋላ ሀብተ ወልድና ስመ ክርስትና ካገኙ በኋላ የመንግስተ ሰማያት ባለርስት ነው። ፊቱን ወደ ምስራቅ ያዞረዋል። ለምን? የመንግስተ ሰማያት ተጓዙ። ቅዱስ ጳውሎስ ምን ይላል? ዕብራውያን ምዕራፍ 12 ቁጥር 18 ላይ አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖችም መንፈስ የሁሉ ዳኛ ወደ ሆነው ወደ ኢየሱስ ቀርባችሁ ይላል። ምገር በርቱ፣ ጠንክሩ። አያችሁ አሁን እኛ ቁጭ ስንል ዓለም ውስጥ የሆነ ነገር ውስጥ ስንኖር ልጅ ስንወልድ የሆነ ነገር ስናደርግ ስንወጣ ስንገባ ስንደክም እዚህ የምንኖር እንዳይመስላችሁ እየተጓዝ ነው። ክርስቲያን መንገድ ላይ ነው። አይዟችሁ በርቱ ይላል ቅዱስ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖች መንፈስ ደርሳችኋል። ንገር ወደዛ ነው እየተጓዝ ነው ያለን። ክርስቲያን መንገደኛ እንዲሁ ዓለም ውስጥ የምንኖር እንዳይመስለን ክርስቲያኖች እየሄድን ነው። ወደ እግዚአብሔር መንግሥት ወደ ጽዮን ተራራ ቅዳሴ ማርያም አስቀድሳችሁ ስጨርሱ እናንተ የክርስቲያን ወገኖች ይላል አባ ሕርያቆስ እንዲሁ እንደተሰበሰባችሁ ነፃ በምታወጣ በደብረ ጽዮን በሰማያዊቷ በኢየሩሳሌም ይሰብስባችሁ ስለ ምንድነው ልልኛ አሜን። ዓላማችን እሱ ነው። ሰማያዊቷ ኢየሩሳሌምን መውረስ ነው። መንግሥተ ሰማያትን ለመውረስ ነው። ጾማችን ለሱ፣ ጸሎታችን ለሱ፣ መውጣት መግባታችን ለሱ፣ መማራችን ለሱ፣ ማስቀደሳችን ለሱ ለእግዚአብሔር መንግሥት። ስለዚህ ነው አንተ የዘላለም ሕይወት ከኛ ጋር ነህ። ካንተ ወዴት እንሄዳለን? ከእግዚአብሔር የሚለዩን አራት ዋና ነገሮች አሉ። እነሱን አንስቼ ወደ ትምህርት የማጠቃለያ ነው። አራት ከእግዚአብሔር የሚለዩን የመጀመሪያው ከእግዚአብሔር የሚለየን የዓይን አምሮት የሥጋ ፍላጎት ይባላል። እስቲ የዓይን አምሮት ነው። አቤት ከዛ የሥጋ ፍላጎት ነው። እነዚህ ከእግዚአብሔር ይለዩናል። የዓይን አምሮት የሥጋ ፍላጎት። ቅዳሴ አሁንም ስታስቀድሱ በቤተ ክርስቲያን 5 ልኡካን ናቸው የሚቀድሱት። 2 ቄሶች፣ 3 ዲያቆናት። ከሰሞነኛው ዲያቆን ውጪ ሁሉም የሚያነቡት ምንባብ አለ። የመጀመሪያው ገባረ ሰናዩ ካህን ወንጌል ያነባል። ወንጌል ካነበበ በኋላ የማቴዎስን ወንጌል ካነበበ በኋላ ይምለዋል። የማቴዎስን፣ የማርቆስን፣ የሉቃስን፣ የዮሐንስ በእያንዳንዱ ወንጌል ይምለዋል። በደንብ ጆሮ ሰጥታችሁ ስሙ። ንፍቁ ሁለተኛው ተደራቢው ካህን የሐዋርያት ሥራን ያነባል። የሐዋርያት ሥራን ካነበበ በኋላም የሚለው ነገር አለ። ጆሮአችሁ ሰጥታችሁ ስሙ። ገባረ ሰናዩ ዲያቆን የቅዱስ ጳውሎስን መልእክት ያነባል። የቅዱስ ጳውሎስ 14 መልእክት አንዱን አውጥቶ ያነባል። ዲያቆንም ካነበበ በኋላ የቅዱስ ጳውሎስን መልእክት የሚለው ነገር አለ። ንፍቁ ዲያቆን ከቅዱስ ጳውሎስ መልእክት ውጭ ያሉትን መልእክታት ያነባል። እሱም ካነበበ በኋላ የሚለው ነገር አለ። አሁን ኦርቶዶክስ ኢየሱስን አትሰብክም የሚሉ ደንቆሮች አሉ። በጣም የሚያሳዝን ቅዳሴ ላይ እንኳን ተመልከቱ። ወንጌሉ፣ የሐዋርያት ሥራ፣ የጳውሎስ መልእክት፣ ሌሎች መልእክታት ይነበባሉ። ከዚህ በላይ ኢየሱስ የት ይሰበክ? ተመልከቱ። በቅዳሴው ላይ ሐዲስ ኪዳን ክፍል በሙሉ ይዳሰሳል። ጆሮ ሰጥተን ከሰማን። ንፍቁ ዲያቆን መልእክት ካነበበ በኋላ እንዲህ ይላል፣ ወንድሞች ሆይ ይላል፣ ዓለምን አትውደዱ፣ ዓለሙም ሐሳቡም ኃላፊ ነው ይላል። ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ በዓለም ውስጥ አስቸጋሪው የዓይን አምሮት የሥጋ ፍላጎት ነው ይላል። አሁን ተመልከቱ። ዲያቆኑ ዓለምን አትውደዱ፣ ዓለም ውስጥ አትስሩ አላለም። አትነግዱ አላለም። አትውጡ አትውረዱ አላለም። ሀብት ንብረት አታካብቱ አላለም። ክርስቲያን መስራት አለበት። ክርስቲያን ባለጸጋ መሆን አለበት። ክርስቲያን በርትቶ ጠንካራ መሆን አለበት። ክርስቲያን ከቻለ ለሌላው የምትርፍ መሆን አለበት። ክርስቲያን በሁሉም መስክ ተሰማራ ጎበዝ የተመሰከረለት ዓለምን አሸንፎ የሚኖር መሆን አለበት። በዚህ ጥያቄ የለም። ክርስቲያን ጎበዝ ወንድሙን ራሱ ሀብት አፍርቶ ለወንድሙ ምተፍ መሆን አለበት። ግን ዓለም ውስጥ አትስሩ አይደለም። ዓለምን አትውደዱ ምን ማለት ነው? ዓለምን አትውደዱ፣ ዓለምን አትውደዱ ማለት ከእግዚአብሔር በላይ ዓለምን አታስቀድሙ። ከእግዚአብሔር በላይ ሀብታችሁ፣ ከእግዚአብሔር በላይ ንብረታችሁ፣ ከእግዚአብሔር በላይ ዓለም ውስጥ ያለው ስልጣን እውቀታችሁን አታስቀድሙ። ዓለምን መውደድ
ማለት ይሄ ነው። ክርስቶስ ስለዚህ ነው በወንጌል ሲያስተምር ሰው ዓለምን ሁሉ ወዶ ነፍሱን ሊጎዳ ምን ይጠቅመዋል? ተመልከቱ። ዓለም ሁሉ የሱ ሆኖ ጨረቃ ላይ ሄዶ ቡና ጠጥቶ መጥቶ አሁን ዓለም ያደጉ ዓለማት ሄደው ጨረቃ ላይ ቡና ጠጥቶ መጥተው እግዚአብሔር የለም ሄደን እኮ አየን። ከጨረቃ በላይም ሄድን ማርስ ላይ ቡና ጠጥተን መጣን። አላየነውም እግዚአብሔር በስጋ የምታይ አምላክ ወይም ደግሞ ማርስ ደርሰህ ስለመጣ የምታየው አምላክ አድርጎ የሚያስበው። ተመልከቱ። ዓለምን መውደድ ማለት እግዚአብሔርን ትቶ ከዓለም ጋር መጣበቅ። ወጣቶች ዓለምን መውደድ ማለት ዓለም ውስጥ ያለውን አሸብራቂውን ዓለም ተከትሎ ሃይማኖትን ረስቶ መኖር። ክርስቶስ በወንጌል ሲያስተምር እንዲህ ነው ያለው። ዘሪ ዘሩን ሊዘራ ወጣ። እያደመጣችሁ ነው? አዎ። ዘሪ ዘሩን ሊዘራ ወጣ፣ መዝራት ጀመረ። አንዱ ዘር መንገድ ዳር ወደቀ። የት ወደቀ? ንገሩኝ። የት ወደቀ? መንገድ ዳር። ያኔ ምን ገጠመው? ወፎች በሉት፣ ሰዎችም ረገጡት። እስቲ በሉ ወፎች በሉት በሉ፣ ሰዎችም ረገጡት። ጌታ ሆይ ምንድነው ትርጉሙ? የሉቃስ ወንጌል ምዕራፍ 8 ላይ ምንድነው ወፎች በሉት ማለት? ምንድነው ሰዎች ረገጡት ማለት? ወፎች በሉት ሰዎች ረገጡት የተባለው አለ። እነዚህ ቃለ እግዚአብሔርን ይሰማሉ ግን አያስተውሉም ማለት። ምዕመናን እያስተዋልን እንስማ። ይሰማሉ አያስተውሉም። ወዲያው ሲወጡ አለ ወፍ የተባለው ዲያብሎስ መጥቶ ከልባቸው ውስጥ ይወስዳል። ወዲያው አያችሁ፣ አንዳንድ ጊዜ ወዲያው ተምረን ወዲያው ይጠፋብናል። ወዲያው ተምረን ትተነው እንሄዳለን። ወፎች በሉት ሰዎችም ረጋገጡት ይላል። ወፍ የተባለው ዲያብሎስ ከልባቸው ይወስዳል። ሰዎች ረጋገጡት የተባለው ደግሞ የክርስቶስ ልብ፣ የክርስቲያን ልብ፣ የክርስቶስ ልብ። አሁን የኛን ልብ ማይረጋግጣል? የክርስቲያኑን ልብ የኛ ልብ እኮ ተረጋግጧል። ፈላስፋ ረጋግጧል፣ ሳይንስ ረጋግጧል፣ ፖለቲካ ረጋግጧል፣ ዓለም ረጋግጧል፣ ሞደርኒዝም ረጋግጧል፣ ሰኩላሪዝም ረጋግጧል። ሌላውን ተው፣ የእንግሊዝ ፕሪሚየር ሊግ ረጋግጧል። አልጨረሰም ወጣቱ። አርሰናል ያረጋገጠው ልብ አለ፣ ማንቸስተር ያረጋገጠው ልብ አለ። ተረጋግጧል። ወፎች ሰዎችም ረጋግጧል፣ ተረጋግጦ የብዙ ሰው ልብ እስከ ምሽቱ 6 ሰዓት ኳስ ያያል። እሑድ ጧት ሲያስቀድስ አታዩም? ተረጋገጠ ማለት እሱ ነው። ጧት ሰው እቶ በሰላም ሲል እሱ ገና ከእንቅልፉ የተነሳ ነው። ማታ ሲረገጥ አድሯል። አንዳንዱ እንደውም የእሱ ክለብ ካላሸነፈ እራት አልበላም ብላ አትብላ በለለ ጤፍ በላ አልበላ እንዲህ የሚል ሰው አለ። ተረጋግጧል። ይሄ ነው ተመልከቱ። የዓይን አምሮተ ሥጋ ቅዱስ ጳውሎስ ስለ አንድ ሰው ጽፏል። 2 ጊዜ በመልካም ጽፎ 3ኛ ላይ በሌላ አነሳው። ሉቃስና ዴማስ ከኔ ጋር ናቸው ይላል ቆላስይስ ምዕራፍ 4 ላይ። ፊልጵስዩስ ምዕራፍ 1 ላይ ዴማስ ሰላምታ ያቀርብላችኋል ይላል 2ኛ ጽፎ። ከዛ ቀጥሎ ግን 2ኛ ጢሞቴዎስ ነው የጻፈው። 2ኛ ጢሞቴዎስ የቅዱስ ጳውሎስ 14ኛ መልእክት ነው። ከዛ በኋላ መልእክት አልጻፈም። በሮም እስር ቤት 1 ዓመት ሙሉ ጨለማ ቤት ውስጥ አስረውት ቅዱስ ጳውሎስ የመሰነባበቻ መልእክት ነች 2ኛ ጢሞቴዎስ። እንዲህ እያለ መጻፈው፣ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ የክብር አክሊል ተዘጋጅቶልኛል። ይህን ጻድቅ ፈራጅ የሆነው ክርስቶስ በመጨረሻው ቀን ያስረክበኛል አለ። እስቲ በሉ ጻድቅ ፈራጅ የሆነው ክርስቶስ። አማላጅ አይልም ቅዱስ ጳውሎስ። ጻድቅ ፈራጅ የሆነው ክርስቶስ በመጨረሻው ቀን ያስረክበኛል አለና ልጄ ጢሞቴዎስ ሆይ ፈጥነህ ወደ እኔ ና ይላል። ቁጥር 11 ላይ አንብቡት። 2ኛ ጢሞቴዎስ ልጄ ጢሞቴዎስ ሆይ ፈጥነህ ወደ እኔ ና ይልና ዴማስ የአሁኑን ዓለም ወዶ ትቶኝ ሄዷል። የሚያሳዝን ነው። ከነ ቲቶ ከነ ፊሊሞና ከነ ጢሞቴዎስ ጋር እግዚአብሔር ለሽልማት ጠርቶት የክብር አክሊል ተዘጋጅቶለት የመጨረሻውን ጽድቅ ፈጽሞ ለእግዚአብሔር መንግሥት ክብር እየበቃ በቃ ይላል። በቃ ተሰሎንቄ የምትባል ቦታ ደረሰ፣ ወሰደው። ዛሬ ናይት ክለብ የወሰደው ብዙ ወጣት አለ። ዛሬ ጭፈራ የወሰደው ብዙ ወጣት አለ። ወዳጄ ዓለም የወሰደው፣ ዝሙት የወሰደው፣ ስካር የወሰደው፣ ብዙ ሱስ የወሰደው ተመልከቱ። አምላክ ለሽልማት እየጠራው እምቢ ብሎ የጠፋ ዓለም አስምታ ያስቀረችው የዓይን አምሮት የሥጋ ፍላጎት ስታይ ደስ ይላል፣ ጭፈራው ያምራል። ዓለም ውስጥ ምን ደስ የማይል ነገር አለ? የዓይን አምሮት ነው፣ የሥጋ ፍላጎት ነው። ግን አላፊ ነው፣ ግን ጠፊ ነው።
ይሄ ነው ከእግዚአብሔር የሚለየው። ዴማስን የሚያክል ሰው የቅዱስ ጳውሎስ ደቀ መዝሙር ብዙ ቦታ መከራ የተቀበለው ዓለም አስልጣ አስቀረችው። ዴማስ አለ የአሁኑን ዓለም ወዶ ስንት ሰው አለ የአሁኑን ዓለም ወዶ ከክርስቲያን የጠፋ ስንት ሰው አለ የአሁኑን ዓለም ወዶ ከሃይማኖት የወጣ ትላንት ይዘምር የነበረ አሁን ዘፋኝ የሆነ ስንት ሰው አለ። ተመልከቱ። ትላንት ቤተ ክርስቲያን ውስጥ ከበሮ ስመታ ድሮ እኮ ይላል። ትላንት ይጾም የነበረ ስንት ሰው ጾም አቋርጧል። አሁን ድሮ እኮ ልጆኜ ፍልሰታን አስቀድስ ነበር ይላል። አሁንስ ጡረታ ወጣ። ወዳጄ ክርስትና ጡረታ የለው። ሃይማኖት ጡረታ የለው። ኤክስፓየር ዴት የለውም። ክርስትና የለው። እስከ መጨረሻ ድረስ ነው ከክርስቶስ ጋር መኖር። ተመልከቱ። የዓይን አምሮት፣ የሥጋ ፍላጎት ከእግዚአብሔር የለያቸው ሰዎች ብዙዎች አሉ። ለዚህ ነው የዓይን አምሮታችንን የሥጋ ፍላጎታችንን አሸንፈን ከእግዚአብሔር ጋር መኖር አለብን። የመጀመሪያው እሱ ነው። ሁለተኛው ከእግዚአብሔር የሚለየን የቤተልሔም ረሃብ። እስቲ ቤተልሔም በሉ። አይዟችሁ ድምጻችሁ አይሰማም። እዚህ ውስጥ አሁን ቤተልሔም የምትባል ልጅ ልትኖር ትችላል። ቤተልሔም ማለት የእንጀራ ቤት ማለት ነው። የምን ቤት አልኳችሁ? የቤተልሔም ረሃብ ማለት አንዳንድ ጊዜ በእንጀራ ቤት እንጀራ ይጠፋል ማለት ነው። በእውነት ቤት እውነት ይጠፋል። በሰላም ቤት ሰላም ይጠፋል። በፍቅር ቤት ፍቅር ይጠፋል። የቤተልሔም ረሃብ ግን ጉም ነው፣ ያልፋል። የፈለገ ነገር ቢሆን ከቤተልሔም ከቤተ ክርስቲያን መውጣት አያስፈልግም። አንዳንድ ጊዜ በቤተልሔም ረሃብ ይገባል። መጽሐፈ ሩት ምዕራፍ 1 ቁጥር 1 ስታነቡ በቤተልሔም ረሃብ በሆነበት ዘመን 4 ነፍሳት ወደ ሞዓባውያን መንደር ተሰደዱ። ያሳዝናል። ቤተልሔም ረሃብ ገባ። እናንተ አንዳንድም ቤተልሔም ረሃብ ይገባ። በእውነት ቤት እውነት ይጠፋል። ሰባኪ ሲያጠፋታ ያለ፣ አጥማቂ ሲያጠፋታ ያለ፣ ቄስ ሲያጠፋታ ያለ፣ ጳጳስ ሲያጠፋታ ያለ። ይሄንን አይተን ድሮም ብላችሁና ከተስተያ ድሮም ብሎ የሚወጣው ሶሻል ሚዲያውን አይቶ እንደዚህ ከሆነማ ብቀርብኝሳ የት ልትሄድ? የት እግዚአብሔር የመጣኸው ማንን ብለህ? እግዚአብሔር። እዚህ ይሄ ቤት እግዚአብሔር ቤት ነው። እዚህ የምቆረሰው ሥጋ እሱ ነው፣ የምቀዳው ደም እሱ ነው፣ የምመለከው እሱ ነው። ቅዱስ ጴጥሮስ አንተ የዘላለም ሕይወት ነህ፣ አንተ ከኛ ጋር ነህ። የቤተልሔም ረሃብ ተመልከቱ። ኑኃሚን ባለቤቷ 2 ልጆቿን ይዛ ወደ ሞዓብ የኃጢአት ከተማ ነው። ሞዓብ እግዚአብሔር የማይመለክበት ስፍራ ነው። ሞዓብ አባት ከልጁ የወለደበት ከተማ ነው። ኑኃሚን ወደ ሞዓብ መንደር ተሰደደ ይችላል። የሚያሳዝን እግዚአብሔር ቤተልሔም ጎበኛት ለመጽሐፍ ቅዱስ አያችሁ። እግዚአብሔር ቤተልሔምን ጎበኛት አያ። ያኔ ኑኃሚን ቤተልሔምን እግዚአብሔር እንደ ጎበኛት አየችና ተመልሳ መጣች። ምኗን? ባዶ እጇን። ልጆቿን ቀበረች ሞዓብ ላይ። ተመልከቱ። ባለቤቷን ቀበረች ሞዓብ ላይ። ስትወጣ ሙሉ ነበረች፣ አሁን ባዶ እጇን ቀረች። ልክ መታ ቤተልሔም ስትደርስ ኑኃሚን እያሉ ጠራት። ኑኃሚን አትበሉኝ፣ ማራ በሉኝ። ስወጣ ሙሉ ነበር፣ አሁን ባዶዬን ተመለስኩ፣ ሕይወቴ መሯል አለች። ወዳጄ እዚህ ስትኖር ሙሉ ነህ። ከቅዱሳን ጋር ስንኖር ሙሉ ነህ። ከመላእክቱ ጋር ስንኖር ሙሉ ነህ። ከክርስቶስ ጋር ስንኖር ሙሉ ነህ። አያችሁ፣ ከዚህ መውጣት አያስፈልግም። ቅዱስ ጴጥሮስን ታስታውሱት? እዛ ደብረ ታቦር ተራራ ላይ ቆመ። ከሰማይ ሙሴና ኤልያስ መጡ። እሱ አለ፣ ጴጥሮስ፣ ዮሐንስ አለ፣ ያዕቆብ አለ።